ዛሬ የምንመረምረው አንድ በጣም የሚገርም ሐሳብ ነው። በቀረቡልን ምንጮች መሠረት እግዚአብሔር ራሱን ለፍጥረታቱ ለማሳወቅ ሲሞክር አንድ ትልቅ አጣብቂኝ ውስጥ ገባ ይላሉ። አዎ፣ ችግሩ ይሄ ነው። ፍጥረታቱ ክብሩን ቢያዩት ይሞታሉ፣ ሳያዩት ደግሞ ሊያውቁትም ሆነ ሊወዱት አይችሉም። ይህ እኮ ፈጣሪ የገጠመው ትልቁ የማርኬቲንግ ችግር ይመስላል። ምርቱ ያው ራሱ በጣም ፍጹም ከመሆኑ የተነሳ ደንበኛውን ያጠፋል። እስቲ ይህንን እንቆቅልሽ እንዘፈቅበት። በትክክል የገለጽከው ይመስለኛል። የውይይታችን መነሻ ይህ ነው። በፍጡርና በፈጣሪ መካከል ስላለው መሰረታዊ ልዩነት ነው። አንዱ ስን ነው፣ በጊዜና በቦታ ተታጠረ። ሌላኛው ደግሞ ከዚህ ሁሉ በላይ ነው፣ ወሰን የለውም። እና ምንጮቹ እንደሚሉት ይህ ልዩነት ዝም ብሎ የደረጃ ጉዳይ አይደለም፣ የህልውና ልዩነት ነው። አንዱ የሌላኛውን ማንነት ሙሉ በሙሉ አይቶ ሊኖር አይችልም። እሺ፣ ይህንን ነጥብ ትንሽ እናስፋው። አይቶ ሊኖር አይችልም የሚለው ነገር በእንደቪ ሐሳብ ደረጃ ብቻ አይደለም አይደል? ምንጮቹ ይህን በተጫዋች ምሳሌዎች ያሳያሉ። ሙሴ፣ ነቢዩ ኢሳይያስና ሌሎችም የእግዚአብሔርን ክብር ጠርዝ ሲያዩ ያሳዩት ምላሽ ምን ነበር? አዎ፣ ይህንን ለማስረዳት የሚጠቀሙበት ምሳሌ በጣም ኃይለኛ ነው። ልክ አንድ ሰው በጣም ኃይለኛ የሆነ የኤሌክትሪክ መስመርን በባዶ እጁ ለመንካት እንደሚሞክር ነው። ኃይሉ በራሱ ክፉ አይደለም፣ እንዲያውም ለብዙ ነገር ይጠቅማል። ነገር ግን የሚነካው አካል ያንን ኃይል መሸከም ስለማይችል ይወድማል። ምንጮቹ በፍጡርና በፈጣሪ መካከል ያለው ልዩነት ከዚህም በላይ ነው ይላሉ። ለምሳሌ ሙሴን እንውሰድ። በዘጸአት መጽሐፍ ላይ ከእግዚአብሔር ጋር እንደ መጋረጃ ውስጥ ሆኖ ይነጋገር የነበረው ሙሴ እንኳ ክብርና ሰየኝ ብሎ ሲጠይቅ ይህ በጣም አስደንጋጭ ነው። ከእግዚአብሔር ጋር እንደ ሙሴ የቀረበ ሰው አልነበረም ይባላል። እሱ እንኳ ሙሉ ክብሩን ማየት አልቻለም። የተሰጠው መልስ ፊቴን ማየት አትችልም፣ ሰው አይቶኝ አይድንምና የሚል ነበረ። ሌሎቹስ? ሌሎቹማ የባሰ ነው። ነቢዩ ኢሳይያስ በራእይ የእግዚአብሔርን ዙፋን ሲመለከት የመጀመሪያ ምላሹ ጠፍቻለሁና ወዮልኝ የሚል ነበረ። የቅድስናውን ብርሃን ሲያይ የራሱ አለፍጽምናና ኃጢአተኝነት ጎልቶ ታይቶት በቃ በፍርሃት ተዋጠ። እውነት ነው። ሌላም አለ። በመሳፍንት መጽሐፍ ላይ የማኑሄና የሚስቱ ታሪክ የእግዚአብሔርን መልአክ ብቻ ነው ያዩት፣ እግዚአብሔርን ራሱን አይደለም። ያን አይተው እንኳ ማኑሄ እግዚአብሔርን አይተናልና በእርግጥ እንሞታለን ብሎ ነበር የደመደመው። አዎ አስታውሰዋለሁ። ዳንኤልም መለኮታዊ ራእይ ሲያይ ምድር ላይ እንደሞተ ሰው እንደወደቀ ይናገራል። ስለዚህ ምንጮቹ የሚያስረግጡት ነገር የፍርሃት የስነ ልቦና ጉዳይ ብቻ ሳይሆን ፍጡር የሆነ አካል የፈጣሪን ማንነት ሲጋፈጥ የሚፈጠር እውነተኛ የህልውና ስጋት መሆኑን ነው። እንግዲህ የአጣብቂኙ አንደኛው ምሰሶ ይሄ ነው፣ መቅረብ ገዳይ ነው። ነገር ግን ሌላኛው ምሰሶ አለ። ምንጮቹን ምልዩት እግዚአብሔር ከፍጥረታቱ የሚፈልገው ፍርሃትን ሳይሆን ፍቅርን ነው። እንዲያውም ፍቅር የሚመጣው ፍቅርን ከተቀበሉ በኋላ ነው የሚል ሐሳብ ያነሳሉ። ይህ እኮ ሊፈታ የማይችል ተቃራኒ ይመስላል። በአንድ በኩል ፍቅር ዕውቀትን ይፈልጋል፣ በሌላ በኩል ዕውቀት ያው ማየት ደግሞ ገዳይ ነው። እግዚአብሔር ራሱ በፈጠረው ሕግ ራሱን ያጠመደ አይመስልም። በጣም ጥሩ አድርገህ አስቀምጠዋለሁ። ውጥረቱ ያለው እዚህ ጋ ነው። እግዚአብሔር የግንኙነት አምላክ ነው ይላሉ ምንጮቹ። ነገር ግን ማንነቱ ራሱ ግንኙነቱን ያግደዋል። ስለዚህ ጥያቄው እግዚአብሔር ፍጥረታቱን ሳይገድል ማንነቱና ፍቅሩን መግለጥ የሚችለው እንዴት ነው የሚል ይሆናል። እና ምንጮቹ ለዚህ የሚያቀርቡት መፍትሄ በጣም ስር ነቀል እንዲያውም አእምሮን የሚፈታተን ነው። እሺ፣ መፍትሄው ምንድን ነው? ይህንን ማይቻል የሚመስለን ገደል እንዴት መሻገር ይቻላል? መፍትሄው እግዚአብሔር ራሱ ያንን ገደር መሻገሩ ነው ይላሉ። እንዴት? ራሱ ፍጡር በመሆን ገደብ የሌለው ኃይል ራሱን በገደብ ውስጥ በማስገባት በጊዜና በቦታ ማዕከፍ ውስጥ በመግባት ሌሎች ፍጥረታት ሳይሞቱ ሊያዩት፣ ሊሰሙትና ሊዳስሱት የሚችሉበትን ለተጠቃሚ ምቹ የሆነ የራሱን ስሪት አቀረበ። ይህ ነው በዮሐንስ ወንጌል ላይ ቃልም ሥጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ ተብሎ የተጻፈው። የማይታየው የማይዳስሰው አምላክ። አዎ፣ ሰዎች በዓይናቸው የሚያዩት በእጃቸው የሚዳስሱት ሆነ። ሐዋርያው ዮሐንስ በመልእክቱ ላይ በዓይኖቻችንም ያይነኑን እጃችንም የዳስሱትን እናወራለን የሚለው ለዚህ ነው። ቆይ እዚህ ጋር አንድ ግራ የሚያጋባ ነገር አለ።
እግዚአብሔር ሰው ሆኖ ታይቷል ካልን ሐዋርያው ጳውሎስ በጢሞቴዎስ መልእክቱ ላይ ስለ እግዚአብሔር ሲናገር ማንም ያላየው ሊያየውም የማይቻለው ለምን አለ? ይህ እርስ በርሱ የሚጋጭ አይመስልም? ምንጮቹ ይህንን ሽንቁር እንዴት ነው የሚደፍኑት? ይህ በጣም ወሳኝ ጥያቄ ነው። ምንጮቹም ይህንን በቀላሉ አያልፉትም። ሁለት የተለያዩ ነገር ግን ተያያዥነት ያላቸው ትርጓሜዎችን ያቀርባሉ። የመጀመሪያው አመለካከት ጥቅሱ የሚያመለክተው ቀዳማዊ እግዚአብሔርን ወይም በሥነ መለኮት አጠራር አብን ነው ይላል። አመክንዮው ምንድን ነው? አመክንያቸውም ካላይ እግዚአብሔር ወይም ውልድ ያው ኢየሱስን በምድር ላይ በብዙ ሺህ ሰዎች ታይቷል። ስለዚህ ማንም ያላየው የሚለው ገለጻ ሊሰራ የሚችለው ለአብ ብቻ ነው የሚል ነው። ያ አመለካከት በአብና በውልድ መካከል ያለውን የአሰራር ልዩነት ያጎላላ። እሺ፣ ሁለተኛው አመለካከትስ ከዚህኛው በምን ይለያያል? ሁለተኛው አመለካከት ደግሞ ይበልጥ ነገሩን ያወሳስበዋል። ይህ ጥቅስ የሚያመለክተው ወልድን ራሱን ነው ይላሉ። ነገር ግን ሰው ከመሆኑ በፊት የነበረውን መለኮታዊ ያልተገደበ ማንነቱን። በሌላ አነጋገር ማንም ሊያየው የማይችለው የነበረው ወልድ በገዛ ፈቃዱ ራሱን ዝቅ አድርጎ ሊታይ ወደሚችልበት ደረጃ መጣ። ይህንን አመለካከት የሚያራምዱት በራእይ መጽሐፍ ላይ ኢየሱስ በግልጽ የነገሥታት ንጉሥ እና የጌቶች ጌታ ተብሎ መጠራቱን በማስረጃነት ይጠቀሳሉ። ይህም ጢሞቴዎስ ላይ የተጠቀሰው ማዕረግ የእርሱ መሆኑን ያሳያሉ ይላሉ። ይህ ትልቅ የአመለካከት ልዩነት ነው። አንደኛው አብና ወልድን ፍንጦ አድርጎ ሲለይ፣ ሁለተኛው ደግሞ የአንድን አካል ሁለት ገጽታዎች እያሳየ ነው፣ ከሥጋዊ በፊትና በኋላ። በጣም ጥሩ ነጥብ ነው። የመጀመሪያው አመለካከት ያው አብን የሚመለከት ነው የሚለው እግዚአብሔር ማይታይ ሆኖ ሳለ የሚታይ ወኪል እንደላከ ያስረዳል። ሁለተኛው አመለካከት ግን የድርጊቱን ክብደትን ይጨምራል። ማይታየው ኃይል ራሱ በገዛ ፈቃዱ ወደሚታይበት ደረጃ መውረዱን ያሳያል። ምንጮቹ በተለይ ወደ ሁለተኛው ያደላሉ። ምክንያቱም ትሕትና የሚለውን ጽንሰ ሐሳብ ያጎላሉ። እውነት ነው። እውነተኛ ትሕትና በበላይና በበታች መካከል ሳይሆን በእኩያዎች መካከል ወይም ከፍ ያለውን ኃይል በገዛ ፈቃድ ዝቅ በማድረግ የሚገለጥ ነው ብለው ስለሚያምኑ ነው። በጣም አስገራሚ ነው። እንግዲህ እግዚአብሔር ፍጡር ሆነ፣ የመጀመሪያውን አጣቂኝ ፈታ። አሁን ግን ጥያቄው ለምን የሚለው ይሆናል። ዝም ብሎ ታይቶ እኔ ነኝ ብሎ መሄድ ይችል ነበር። ምንጮቹ እንደሚሉት ግን ታሪኩ በዚህ አያበቃም። እንዲያውም እዚህ ላይ ነው የሚጀምረው። የመስቀሉ ክስተት የዚህ ሁሉ ማዕከል እንደሆነ ይናገራሉ። በመስቀሉ ምን ሊገኝ ታሰበ? ልክ ነው። ሥጋ መልበሱ ራሱ የመጨረሻው ግብ አልነበረም። ይልቁንም ወደ ግቡ መድረሻ መንገድ ነበር። ምንጮቹ የመስቀሉን ዓላማ በብዙ መንገድ ይተነትኑታል። ነገር ግን ሁሉንም አንድ ላይ ስናያቸው መስቀሉ በአንድ ጊዜ ሁለት ተቃራኒ የሚመስሉ ነገሮችን ያሳያል። ፍቅርና ፍትህ። ፍቅርና ፍትህ። አዎ፣ ሮሜ መልእክት ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ይህ የእግዚአብሔር ፍቅር ትልቁ ማሳያ ነው። በተመሳሳይ ሰዓት ደግሞ የኃጢአት ውጤት ሞት መሆኑን በማሳየት የእግዚአብሔርን ፍትህ ያረጋግጣል። ስለዚህ መስቀሉ የአንድ ጊዜ ማሳያ ብቻ ነው ወይስ ከዚህ የዘለለ ተግባራዊ አንድምታ አለው? በጣም ጥሩ ጥያቄ። ከማሳያነት የዘለለ ነው። ምንጮቹ እንደሚሉት መስቀሉ በጊዜና በቦታ ውስጥ የተፈጸመ መለኮታዊ ቀዶ ጥገና ነው። ቀዶ ጥገና? አዎ። እንዴት? በአይን የማይታየውን ረቂቅ የሆነውን የኃጢአት ችግር ሥጋ በለበሰው አካል ላይ በማድረግ በጊዜና በቦታ ውስጥ ሊፈታ ወደሚችል ተጨባጭ ችግር ለወጠው። በዕብራውያን መልእክት ላይ በሞቱ የሞትን ስልጣን ያለውን እርሱን ማለትም ዲያብሎስን እንዲሽር እንደመጣ ይናገራል። ስለዚህ መስቀሉ ኃጢአትንና ሞትን ያጠፋበት መሳሪያ ሆነው። ከዚህ በተጨማሪም በገላትያ መልእክት ላይ እንደሚለው በሕግ ስር የነበሩትን ለመዋጀት ወይም ነፃ ለማውጣት እና ከባርነት ወደ ልጅነት ለማሸጋገር የተከፈለ ዋጋ ነው። አራተኛ ነጥብም ያናሳሉ መሰለኝ፣ ስለ ትሕትና። አዎ። እና ይሄ ምናልባት ከሁሉም በላይ ልብ የሚነካው ነው። ፊልጵስዩስ ላይ ያለው ክፍል ይህንን ሲገልጽ ራሱን ባዶ አድርጎ ለሞትም ያውም የመስቀል ሞት እንኳ የታዘዘ ሆነ ይላል። እስቲ ለአንድ አፍታ እናስበው።
ገደብ የሌለው ፍጥረት ዓለሙን በቃሉ የፈጠረ ኃይል ራሱን ለፍጥሩ አሳልፎ እስከ መስጠት መታዘዙ ምንጮቹ ይህንን እንደ ተራ ታሪክ ሳይሆን የጽንፈ ዓለሙ ማዕከላዊ ክስተት አድርጎ ነው የሚያቀርቡት። የትህትና ጥግ ይሉታል። እነዚህ ሁሉ ዓላማዎች ከእግዚአብሔር ፍጡር መሆን ጋር የተያያዙ ናቸው። ምንጮቹ ደግሞ ስለ አዲስ ኪዳን በስፋት ያወራሉ። ይህ ጽንሰ ሐሳብ እግዚአብሔር ፍጡር ከመሆኑ ጋር እንዴት ይገናኛል? ግንኙነቱ በጣም ቀጥተኛ ሲሆን መሰረቱም ደም ነው። ምንጮቹ እንደሚሉት በብሉይ ኪዳን የነበረው የእንስሳት ደም ለመጪው ነገር ምሳሌና ጥላ እንጂ የሰውን ሕሊና ፍጹም ሊያደርግ አልቻለም። ልክ ነው። አዲሱ ኪዳን ግን የተመሰረተው ፍጡር በሆነው በእግዚአብሔር ደም ነው። ሉቃስ ወንጌል ላይ ኢየሱስ ራሱ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ይላል። ይህ ማለት የሰው ልጅ ከእግዚአብሔር ጋር ያለው ግንኙነት መሰረቱ ተለውጧል ማለት ነው። ታዲያ ይህ አዲስ ኪዳን ነው ሰዎች ወደድ የሚለውን ትእዛዝ እንዲፈጽሙ የሚያስችላቸው። ወደ መጀመሪያው ችግራችን እየመለስን ነው መሰለኝ። በትክክል እዚህ ላይ ምንጮቹ አንድ በጣም ወሳኝ ሐሳብ ያስቀምጣሉ። መንፈስ ቅዱስ ራሱ አዲሱ ኪዳን ነው ይላሉ። አመከኛው ይህ ነው። በእግዚአብሔር ደም በተገኘው ይቅርታ አማካኝነት ከዚህ በፊት በኃጢአት ምክንያት ከሰው ልጆች ጋር ሊኖር ያልቻለው መንፈስ ቅዱስ አሁን በአዳም ላይ ይመጣል። ቆይ እዚህ ጋር አዳም ስትይ የምናወራው ስለ መጀመሪያው ሰው ነው ወይስ ትርጉሙ ከዚህ የሰፋ ነው? ይህንን ነጥብ ግልጽ ብታደርጊልን። በጣም አስፈላጊ ጥያቄ ነው። እዚህ ጋር ምንጮቹ አዳም የሚለውን ቃል የሚጠቀሙት ለመጀመሪያው ሰው ብቻ አይደለም፣ ይልቁንም ለመላው የሰው ዘር እንደ ምሳሌ ወይም እንደ ወካይ ነው። ስለዚህ መንፈስ ቅዱስ በሰው ልጆች ላይ ይመጣ እያሉ ነው። ይህ መንፈስ ደግሞ ከዚህ በፊት ማይቻን የነበረው አዲስ ኃይል ማለትም እግዚአብሔርን የመውደድ እና ትእዛዛቱን የመጠበቅ ችሎታን ይሰጣል። የፍጡራን ነጻ ፍቃድ የሚጠናቀቀው ወይም ፍጹም የሚሆነው በዚህ መንገድ ነው። በመስቀል ላይ የታየውን ታላቅ ፍቅር ሲመለከቱ በፍቅር ምላሽ ለመስጠት በነጻ ፍቃዳቸው ይመርጣሉ። እዚህ ላይ ነው ነገሩ ይበልጥ አስገራሚ የሚሆነው። ይህ የሕግና የኪዳን ጉዳይ ብቻ አይደለም። ምንጮቹ እንደሚሉት እግዚአብሔር ፍጡር ሆኖ አርአያ ለመሆን ጭምር ነው። ይህንን እንደ ጥግ አውጪ ሳይሆን እንደ መሪ ነው ያቀረቡት ያሉት። ልክ ነው። እግዚአብሔር እንዲህ ኑሩ ብሎ ከሩቅ ከማዘዝ ይልቅ ሰው ሆኖ እንዴት መኖር እንዳለባቸው፣ ትእዛዛት በተግባር እንዴት እንደሚከበሩ ሕያው ምሳሌ ሆኗል። ሐዋርያው ጴጥሮስ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ መከራን ተቀብሏል ነው ይላል። ምንጮቹ ይህንን ሲያብራሩ ፍጥረታት እግዚአብሔር እንዴት እንደሚወድ ያያዩ፣ እግዚአብሔርንም መከተል ይጀምራሉ ይላሉ። እግዚአብሔርን መልክ አይተው። አዎ እነርሱም ያንን መልክ ማንጸባረቅ ይጀምራሉ። በኤፌሶን መልእክት ላይ ያለው እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ፣ ክርስቶስም እንደወደዳችሁ እናንተም በፍቅር ተመላለሱ የሚለው ጥሪ መሰረቱ ይሄው ነው። ይህ ማለት እንግዲህ ራስን መካድና መስቀልን መሸከም የሚለው የታወቀው ጥሪ ከሰማይ የወረደ አዲስ ትእዛዝ ሳይሆን እግዚአብሔር ራሱ ያደረገውን ነገር እናንተም አድርጉ የሚል ግብዣ ነው ማለት ነው። በፍጹም በማቴዎስ ወንጌል ላይ ለተከታዮቹ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ያለው ጥሪ እርሱ ራሱ የቀደመበት መንገድ ነው። እግዚአብሔር ከፍጥሯኑ የሚጠብቀውን ነገር በመጀመሪያ ራሱ ፍጡር ሆኖ ፈጽሞታል። በሌላ አነጋገር ፍጹም የሆነውን አመራር አሳይቷል። በፊት ሆኖ በመምራት ከኋላ ሆኖ በመግፋት ሳይሆን። እንግዲህ የውይይታችንን ጉዞ ስናጠቃልለው የጀመርነው ሊታይ በማይችል ግን መወደድን በሚፈልግ አምላክ አጣብቂኝ ነበር። ፍጡራን ቢያዩት ይሞታሉ፣ ሳያዩት ደግሞ ሊወዱት አይችልም። ይህንን የማርኬቲንግ ችግር ለመፍታት ምንጮቹ ያቀረቡት መፍትሄ ሥጋ መልበስ ነው። ካላይ እግዚአብሔር በጊዜና በቦታ ውስጥ ገብቶ እንደ ፍጡር ሆኖ ለብዙ ዓላማዎች ራሱን ገለጠ። አዎ ዓላማዎችም አንደኛ ኃጢአትና ሞትን በተጨባጭ መንገድ ለማጥፋት፣ ሁለተኛ የእግዚአብሔርን ፍቅርና ፍትህ በአንድ ላይ ለማሳየት፣ ሶስተኛ የሰው ልጆች ሊከተሉት የሚችሉት ፍጹም አርአያ ለመሆን እና አራተኛ ሰዎች በነጻ ፈቃዳቸው ሊወዱት የሚችሉበትን አዲስ ኪዳን በደሙ ለመመስረት። ይህ ሁሉም ያሳየው ድርጊቱ የእግዚአብሔርን ግንኙነት ፍላጎት የመጨረሻ ውጤት መሆኑን ነው። በፍጡርና በፈጣሪ መካከል ያለውን የማይታለፍ የሚመስለውን ገደል የደመሰሰው በባዶ ትእዛዝ ሳይሆን አንዱ ከኛ በመሆን ነው። ይህ እጅግ ጥልቅና ሰፊ ሐሳብ ነው። ለአድማጫችን አንድ ተጨማሪ ማሰቢያ ነጥብ ትተን እንልፍ። ምንጮቹ አዳም የሚለውን ቃል ለመላው የሰው ዘር እንደ ወካይ መጠቀማቸውን አይተናል። እግዚአብሔር እንደ አዳም መሆኑና
አዳም ደግሞ በእርሱ ደም አዲስ ፍጥረት መሆኑ ምን ማለት ነው? ይህ ታሪክ ስለ ግለሰብ መዳን ብቻ ሳይሆን ስለ አንድ የጋራ ማንነት መቀየር፣ ስለ አንድ የሰው ዘር ማንነት ለውጥ እያወራ ነው ማለት ነው። የአንድ ግለሰብ ታሪክ እንዴት የመላው የሰው ዘር ታሪክ ሊሆን ቻለ? በዚህ ሐሳብ ላይ እያሰላሰሉ ለዛሬው ውይይት ፍጻሜ እናድርግ።